አርሰናል ከሃይበሪ እስከ ድል መመለስ የታላቁ ክለብ ታሪክ። አንዳንድ ክለቦች ዋንጫ ያሸንፋሉ፣ አንዳንዶቹ ደግሞ ታሪክ ይፈጥራሉ። አርሰናል የእግር ኳስ ክለብ ብቻ አይደለም፣ የትዕግስት ታሪክ ነው። የውድቀት፣ የትንሣኤ፣ የክብር፣ የእምነት ታሪክ። ከሃይበሪ ዘመን እስከ ኤምሬት የጨለማ ዓመታት እና ዛሬ አርሰናል ተመልሷል። ይህ የአርሰናል ሙሉ ታሪክ ነው እና የቅርብ ጊዜው የዋንጫ ድል ለምን ትልቅ እንደሆነ የሚያሳይ ታሪክ። በ1886 በሰሜን ለንደን የሚገኙ የመሳሪያ ፋብሪካ ሰራተኞች አንድ ቡድን ፈጠሩ። የሱም ስም ዳያል ስኩዌር፣ ከዚያ በኋላ ሮያል አርሰናል፣ እናም በመጨረሻ አርሰናል በፍጥነት ከእንግሊዝ ታላላቅ ክለቦች አንዱ ሆነ። 1930ዎቹ የወርቅ ዘመን ነበሩ። በዚያ ዘመን አርሰናል እንግሊዝን ተቆጣጠረ። 1996 አንድ ፈረንሳዊ አሰልጣኝ ወደ አርሰናል መጣ። ብዙዎች ማነው ይሄ ብለው ጠየቁ። ነገር ግን አርሰን ቬንገር እግር ኳስን ቀየረ። ፈጣን ፓሲንግ፣ የሚያምር አታኪንግ ፉትቦል፣ የወጣቶች እድገት፣ የሳይንስና ኒውትሪሽን አብዮት። አርሰናል በውበት መጫወት ጀመረ። ከ2003 እስከ 2004 የእግር ኳስ ታሪክ ተጻፈ። ቴሪ ሄነሪ፣ ፓትሪክ ቪዬራ፣ ዴኒስ ቤርካምፕ። እነዚህ ተጫዋቾች ቡድን ብቻ አልነበሩም፣ እነሱ ማሽን ነበሩ። 38 ጨዋታ፣ 0 ሽንፈት። ዘ ኢንቪዚብልስ። ዛሬም ድረስ በፕሪሚየር ሊግ ታሪክ ያንን ያደረገ ሌላ ቡድን የለም። 2006 አርሰናል ከሃይበሪ ተሰናበተ። ለብዙ ደጋፊዎች ይህ ቤትን እንደ መልቀቅ ነበር። ነገር ግን ክለቡ ትልቅ ህልም ነበረው። ትልቅ ስቴዲየም፣ ግን ትልቅ ዕዳ። ከዚያ በኋላ አርሰናል ቀስ በቀስ ወደ ችግር ገባ። ዋንጫ የለም፣ ከቻምፒዮንስ ሊግ መውጣት። ደጋፊዎች ተከፋፈሉ። አንዳንዶች ቬንገርን እንዲሄድ ፈለጉ፣ አንዳንዶች ግን እስከ መጨረሻው ደገፉት። 2018 ዘመኑ ተጠናቀቀ። 22 ዓመታት፣ 3 ፕሪሚየር ሊግ፣ 7 ኤፍኤ ካፕስ እና ዘላለማዊ ታሪክ። ከቬንገር በኋላ አርሰናል መንገዱን አጣ። ነገር ግን አንድ የቀድሞ ካፒቴን ተመለሰ፣ ሚካኤል አርቴታ። ብዙ ሰዎች አልተማመኑበትም፣ ነገር ግን አርቴታ አንድ ነገር ነበረው፣ ቪዥን። ወጣቶችን አመጣ፣ የቡድን መንፈስን መለሰ እና አርሰናልን ዳግም አሳደገ። ቡካዮ ሳካ፣ ማርቲን ኦዲጋርድ፣ ዊሊያም ሳሊባ፣ ዴክላን ራይስ። ይህ አዲሱ አርሰናል ነው። ፈጣን፣ ወጣት፣ የማሸነፍ ወኔ ያለው። ቡካዮ ሳካ የክለቡ ፊት ሆነ። ኦዲጋርድ አርቲስት ሆነ። ሳሊባ ግድግዳ ሆነ። ዴክላን ራይስ መሪ ሆነ። እና በመጨረሻ የጠበቁት ቀን መጣ። ይህ ዋንጫ የተለመደ ድል አልነበረም። ይህ የትዕግስት ሽልማት ነበር። ከዓመታት ችግር በኋላ አርሰናል ዳግም አሸናፊ ሆነ። አርሰናል ታሪኩን አልጨረሰም፣ ምናልባት ገና እየጀመረ ነው። ከሃይበሪ እስከ ኤምሬት፣ ከኢንቪዚብል እስከ አርቴታ ጄኔሬሽን አንድ ነገር አልተቀየረም፣ የአርሰናል መንፈስ። እና አሁን አርሰናል ዳግም ተነስቷል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት እና ኮሜንት ላይ